የዘንድሮ ምርጫ ገና ከወዲሁ በድራማዎች የተሞላ እየሆነ ነው። ከ1997ቱ ምርጫ በኋላ ለመጀመሪያ ጊዜ አርቲስቶች ለፓርላማ ወንበር ሊወዳደሩ የሚችሉበት መድረክ ሆኗል። ብልጽግና ፓርቲ ለኢዜማ የለቀቀበት የምርጫ ጣቢያም ገና ከጅምሩ የምርጫውን አነጋጋሪነት እያጎላው ይገኛል። ገዢው ብልጽግና በዘንድሮ ምርጫ የማያሳትፋቸው ታዋቂ ፖለቲከኞችም መነጋገሪያ ሆነዋል። ከሙዚቃ አቀናባሪው ካሙዙ ካሳ እስከ ፕሮፌሰር ብርሃኑ ነጋ ተተኪ፣ ከጠቅላይ ሚኒስትር አብይ እስከ ዳውድ ኢብሳ ድረስ የሰባተኛውን ዙር ምርጫ በድራማ ያጀቡ ነጥቦች እንመለከታለን። የዕለቱ የመረጃ ቅኝታችን ትኩረት ይህ ላይ ይሆናል። እንደተለመደው እየሰማችሁን አብራችሁ እንድትሆኑም የአክብሮት ግብዣችን ነው። የዘንድሮ ምርጫ ገና ከወዲሁ በድራማዎች እየተሞላ ነው። ከ1997ቱ ምርጫ በኋላ ለመጀመሪያ ጊዜ አርቲስቶች ለፓርላማ ወንበር ሊወዳደሩ የሚችሉበት መድረክ ሆኗል። የፊታችን ግንቦት 24 ቀን 2018 ዓ.ም የሚካሄደው ሀገር አቀፍ ምርጫ የበርካቶችን ቀልብ ስቧል። ዘንድሮ ባልተለመደ መልኩ ምርጫውን ያልተጠበቁ ክስተቶች እያጀቡት ይገኛሉ። ከነዚህ መካከል አንዱ በድብቅ የገዢው ብልጽግና ፓርቲ አባል የነበሩ የሙዚቃ አቀናባሪው ካሙዙ ካሳና የቀድሞዋ ጋዜጠኛና የአሁኑ ኦዳ ሽልማት አዘጋጅ በሻቱ ቶለማርያም የሚሳተፉበት መሆኑ ነው። ካሙዙ ካሳ ከገዢው ፓርቲ ጋር አብሮ እንደሚሰራና ትልልቅ የገንዘብ ጉርሻ የሚያስገኙ ፕሮጀክቶችን የሚሰጡት ሰው እንደሆነ ይነገራል። ምንም እንኳ በተለያዩ መንግስታዊ መድረኮች እንዲሁም ጉዞዎች የሚሳተፍ ቢሆንም ከወራት በፊት በባህር ማዶ የተዘጋጀ የሙዚቃ ኮንሰርት እንዲመራ የተመረጠበት መንገድ ዋነኛው ነው። የሙዚቃ አቀናባሪው ካሙዙ ለዚህ ምላሽ መንግስትን የሚከላከሉ ፕሮፓጋንዳዎችን በመቀላቀል በማህበራዊ ትስስር ገጾች ያሰራጫቸው ልጥፎች እንደ አብነት ይጠቅሷቸዋል ታዛቢዎች። አልፎ ተርፎም ታዋቂውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን እስከ መጎንተል የደረሰ ጽሑፍም እስከ መጻፍ እንደደረሰ ነው የሚጠቅሱት። ያም ሆነ ይህ ካሙዙና በሻቱ ቶለማርያም ብልጽግናን ወክለው በቀጣዩ ምርጫ መሳተፋቸው የብዙዎች መነጋገሪያ ሆኗል። ከዚህ ውጪ ሌላኛው መልክ ኦነግ በአማራ ክልል በምርጫው እወዳደራለሁ ብሎ ብቅ ማለቱ ነው። በአቶ ዳውድ ኢብሳ የሚመራው ኦነግ በአዲስ አበባና ኦሮሚያ ክልል ጨምሮ አማራ ክልል ላይ እወዳደራለሁ ባይ ነው። ግንባሩ በምርጫ ቦርድ የተሰረዘው ህወሓት በዚህ ምርጫ እንዲሳተፍም እስከ መጋበዝ ደርሷል። የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ እንደገለጹት መንግስት የፕሪቶሪያውን የሰላም ስምምነትን ከተፈራረመ በኋላ ድርጅቱን ህጋዊ አይደለህም ተብሎ ከፖለቲካ ፓርቲዎች ዝርዝር ውስጥ መሰረዙም ተገቢ አይደለም። አቶ ጀቤሳ አክለውም በ2013 ዓ.ም የተቀሰቀሰው ጦርነት ድርጅቱ ምርጫ አድርገሃል በሚል ሰበብ መፈጠሩ ስህተት ነው ሲሉ ሞግተዋል። ሌላኛው የዚህ ምርጫ አነጋጋሪ ገጽታ አማጺዎቹ ፋኖና ኦነግ ሸኔ ወይም የኦሮሞ ነጻነት ሰራዊት ምርጫው እንዲካሄድ አንፈቅድም ሲሉ ማስጠንቀቃቸው ነው። ፋኖ በምርጫው የሚሳተፉ ሁሉንም አካላት ሲያስጠነቅቅ፣ ሸኔ ደግሞ መጪውን ሀገራዊ ምርጫ ተአማኒነት የሌለው ሲል ውድቅ አድርጎታል። ቡድኑም የሀገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ ከማይችልበት ደረጃ ላይ ነው ሲልም ገልጿል። ይህ በተሰማ ማግስት ብልጽግና ፓርቲ ለኢዜማ የለቀቀበት የምርጫ ጣቢያም ገና ከጅምሩ የምርጫውን አነጋጋሪነት እያጎላው ይገኛል። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀርቷል። ብልጽግና ፓርቲ እጩዎቹን ካላቀረበባቸው የምርጫ ክልሎች ሁለቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና ምክትላቸው የሚወዳደሩባቸው ናቸው። ብልጽግና ፓርቲ በመጪው ግንቦት 24 2018 ዓ.ም በሚካሄደው ጠቅላላ ምርጫ አዲስ አበባን በመወከል ለህዝብ ተወካዮች ምክር ቤትና ለከተማይቱ ምክር ቤት የሚወዳደሩ እጩዎቹን የማስተዋወቂያ መድረክ ያካሄደውም ከአንድ ሳምንት በፊት መጋቢት 3 2018 ነበር። በከተማ ደረጃ ከተካሄደው ከዚህ መድረክ በኋላ የፓርቲው እጩዎች በየሚወዳደሩባቸው ክፍለ ከተሞች በመገኘት በተመሳሳይ መርሃ ግብሮች ሲሳተፉ ቆይተዋል። ገዢው ፓርቲ ለዘንድሮ ምርጫ የአዲስ አበባ የፓርላማ መቀመጫ ካቀረባቸው 20 እጩዎች መካከል 16ቱ በስድስተኛው ዙር ምርጫ የተወካዮች ምክር ቤት አባል ያልነበሩ መሆናቸውንም ፓርቲው ካሰራጫቸው መረጃዎች ለመመልከት ተችሏል። ከነዚህ አዲስ የፓርላማ ተወዳዳሪዎች መካከል 5ቱ ሚኒስትሮች ሲሆኑ 3ቱ ደግሞ ሚኒስትር ዴኤታዎች ናቸው። ከሚኒስትሮቹ የተወካዮች ምክር ቤት እጩ ተመራጮች መካከል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና የመስኖና
ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ይገኙበታል። ከአዳዲሶቹ ተመራጮች መካከል የጉምሩክ ኮሚሽን ኮሚሽነሩ አቶ ደበሌ ቃበታ እንዲሁም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ይገኙበታል። ለዘንድሮ የአዲስ አበባ የፓርላማ ምርጫ ብልጽግና ፓርቲ ዶክተር ሳሙኤልን ጨምሮ 8 የዶክትሬት ዲግሪ ያላቸውን ተወዳዳሪዎች አቅርቧል። የሶስተኛ ዲግሪ ባለቤቶችን ለውድድር የማቅረብ አካሄድ በ1997 ዓ.ም በተካሄደው ምርጫ የወቅቱ ገዢ ፓርቲ ተገዳዳሪ በነበረው የቅንጅት ለአንድነትና ለዲሞክራሲ አባላት ከታየ በኋላ በሌሎችም ፓርቲዎች በስፋት ሲዘወተር ቆይቷል። ብልጽግና ፓርቲ በባለፈው ምርጫ ወቅት ለአዲስ አበባ የፓርላማ መቀመጫዎች ካስመረጣቸው 22ቱ አባላት መካከል 10ሩ የዶክትሬት ዲግሪ የነበራቸው ናቸው። በዚሁ ምርጫ ከተመረጡ የገዢው ፓርቲ የፓርላማ አባላት መካከል 2ቱ የፕሮፌሰርነት ማዕረግ ያላቸው ነበሩ። በ2013 ምርጫ ከተመረጡት የብልጽግና የአዲስ አበባ የፓርላማ አባላት መካከል ዘንድሮን በድጋሚ ለውድድር የቀረቡት 4ቱ ብቻ ናቸው። በአዲስ አበባ ዳግም ለተወካዮች ምክር ቤት መቀመጫ የሚወዳደሩት ዶክተር ኸይረዲን ተዘራ፣ ሳህረላ አብዱላሂ፣ ያስሚን ውሃቢ ረቢ እንዲሁም መሐመድ ከማል አልሩሲ መሆናቸውን ኢትዮጵያ ኢንሳይደር ያጠናቀረው መረጃ ያሳያል። ባለፈው ምርጫ ገዢው ፓርቲ ተወዳዳሪ ሳያቀርብ የቀረበት የምርጫ ክልል 1 ብቻ ሲሆን ዘንድሮ ይህ ቁጥር ወደ 3 አድጓል። በ2013 ምርጫ ብልጽግና ፓርቲ እጩን ያላወዳደረበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ለፓርላማ የተመረጡበት ምርጫ ክልል 28 ነበር። ይህ ምርጫ ክልል በየካ ክፍለ ከተማ የሚገኝ ነው። በዘንድሮ ምርጫ ገዢው ፓርቲ በየካ ክፍለ ከተማ ካሉት 3ቱም የፓርላማ መቀመጫዎች ላይ እጩዎቹን አቅርቧል። በዚህ ክፍለ ከተማ በሚገኙ የምርጫ ክልሎች የሚወዳደሩት የብልጽግና ፓርቲ እጩዎች የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተሯ ዶክተር ለሊሴ ነሜና የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አይሻ መሐመድ ናቸው። ገዢው ፓርቲ በመጪው ምርጫ እጩዎቹን ያላቀረበባቸው በጉለሌ በቂርቆስና በንፋስ ስልክ ላፍቶ ክፍለ ከተሞች የሚገኙ ምርጫ ክልሎች 11፣ 18ና 23 ናቸው። በጉለሌው ምርጫ ክልል 11 ባለፈው ምርጫ ከፍተኛ ድምፅ አግኝተው ለፓርላማ የተመረጡት ፕሮፌሰር ሂሩት ወልደማርያም ነበሩ። በግንቦቱ ምርጫ በዚህ የምርጫ ክልል ከሚወዳደሩት እጩዎች መካከል የቀድሞው የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩም ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው በድጋሚ የፓርላማ መቀመጫ ለማግኘት ለውድድር የሚቀርቡት የ5 ፓርቲዎች ቅንጅት የሆነውን ትብብር ለኢትዮጵያ አንድነትን በመወከል ነው። ብልጽግና ፓርቲ ተወዳዳሪውን ለፓርላማ በማያቀርብበት ምርጫ ክልል 18 ደግሞ አዲሱ የኢዜማ መሪ አቶ ኢዮብ መሳፍንት እጩ ሆነው መቅረባቸውን ምንጮች ለመገናኛ ብዙሃን ተናግረዋል። አቶ ኢዮብ ፕሮፌሰር ብርሃኑ ነጋን በመተካት የኢዜማ አዲሱ መሪ ሆነው የተመረጡት ከ2 ሳምንት በፊት በተካሄደ የፓርቲው ጠቅላላ ጉባኤ ላይ ነበር። የኢዜማው መሪ በሚወዳደሩበት የምርጫ ክልል ባለፈው ምርጫ ብልጽግና ፓርቲን በመወከል ለፓርላማ የተመረጡት አቶ ዛዲግ አብርሃ ነበሩ። የአፍሪካ ልህቀት አመራር አካዳሚን በፕሬዝዳንትነት እየመሩ የሚገኙት አቶ ዛዲግ ከዘንድሮ የብልጽግና ፓርቲ የአዲስ አበባ የፓርላማ ተወዳዳሪዎች ዝርዝር ውጭ ሆነዋል። ገዢው ፓርቲ እጩን በማያወዳድርበት በሌላኛው የአዲስ አበባ የፓርላማ መቀመጫ ተመራጭ የነበሩት ዶክተር ዲላሞ ቶሬም ተመሳሳይ ዕጣ ገጥሟቸዋል። በባለፈው ምርጫ የኢዜማው ፕሮፌሰር ብርሃኑ ነጋን አሸንፈው የነበሩት ዶክተር ዲላሞ አዲስ አበባን ትተው በሀዲያ ዞን በሶሮ 02 የምርጫ ክልል ለመወዳደር በእጩነት ቀርበዋል። ዶክተር ዲላሞ በአሁኑ ወቅት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሆነው በመስራት ላይ ናቸው። እርሳቸው በለቀቁበት የአዲስ አበባ የፓርላማ መቀመጫ ላይ ከሚወዳደሩት እጩዎች ውስጥ የኢዜማው ምክትል መሪ አቶ ንጋቱ ወልዴ እንደሚገኙበት የዜና ምንጩ አረጋግጫለሁኝ ሲል ዘግቧል። በንፋስ ስልክ ላፍቶ ክፍለ ከተማ በሚገኘው ምርጫ ክልል 23 የሚወዳደሩት አቶ ንጋቱ እንደ አቶ ኢዮብ ሁሉ የኢዜማ ምክትል መሪ ሆነው የተመረጡት ባለፈው የካቲት ወር መጨረሻ ላይ ነበር። ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር መጨረሻ በተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ቀጣዩ ምርጫ የበዙ የተቃዋሚ ፓርቲዎች ድምጾች የሚሰሙበት እንዲሆን መንግስታቸው አውድ ማስፋት ብቻ ሳይሆን ይሁኔም ብሎ ይሰራዋል ማለታቸው የሚታወስ ነው። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።